በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይማረኝ ሀቅ ነው። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነትና በሦስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባዖት ኢየሱስ ክርስቶስ መድኃኔዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ ይርኤ የተባልክ የምትጠራ አምላካችን ስለ ቅድስት ድንግል ማርያም ብለህ ማረን ይቅር በለን። እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን እንደ ቸርነትህና እንደ አምላክነትህ እንደ ይቅር ባይነትና እንደ ታጋሽነትህ ሁሉን አሜን። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል በቅዱስ ራጉኤል በቅዱስ ፋኑኤል በቅዱስ ዑራኤል በቅዱስ ሳቁኤል በቅዱስ አፍኒን በ24 ካህናተ ሰማይ በ40 ኪሩብ በ99 ነገደ መላእክት ማረን ይቅር በለን አሜን። በአባታችን በአቡነ ተክለ ሃይማኖት በአቡነ ገብረ መንፈስ ቅዱስ በአቡነ እስትንፋሰ ክርስቶስ በአባ መባጽዮን በአቡነ ዜና ማርቆስ በአቡነ ሀብተ ማርያም በቅዱስ ጊዮርጊስ በቅዱስ ያሬድ በቅዱስ አርሴማ በቅዱስ ክርስቶስ ሰምራ በእናቶቻችን በአባቶቻችን በጻድቃን በሰማዕታት በነቢያት በሐዋርያት በመናንያን በቆራቢያን በሕያዋን ምእመናን በሕፃናት ማረን ይቅር በለን አሜን። በተወጋው ጎንህ በፈሰሰው ደምህ በአማኑኤል ስምህ እንዲህ እያልን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እሺ ገጠመኝ አንድ እንደምታዩት እንግዲህ እዚህ ጋር ጽሁፉን እናንተ ይሄንን ጽሁፍ በተግባር እንዲፈጽሙ ሼር አድርጉ፣ ኮሜንት ላይ ጻፉላቸው። ወደ ገጠመኙ እንግባ። የመጀመሪያው ገጠመኝ ትንሽ ፈታ የሚያደርግ ነው። ዘና እንበል ትንሽ እስቲ። ያስቃልም ያስደነግጣልም እንደገናም ያስገርማልም። ቶሎ 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 ለማለት እሞክራለሁ። በ3 ሰዓት ውስጥ 4 ገጠመኝ፣ ያ ማለት በ40 ደቂቃ ወይም በ30 ደቂቃ አንዱን ገጠመኝ መጨረስ አለብኝ። በመሃል እኮ እረፍት እያደረኩ ቢሆንም ማለት ነው። እረፍት እያደረኩም ቢሆን ውሃዬን ፉት እላለሁ። ሰላምዬ ስትመጣ ደግሞ በሱ ትሰጠኛለች። ትምህርት ናት። አንዲት ሴትዮ ልበላት፣ አንዲት ወጣት እንዳልል ሄዳለች። አንድ እናት መጡ እንዳልል እድሜዋም ወደዛ አልደረሰምና ስንት ውስጥ መስላችሁ? 40 ውስጥ ነች። ከ45 እስከ 30 ከ37 እስከ 45 ባለው እድሜ ውስጥ ነች። እና አንቺ ብላት ደስ ይለኛል፣ ሴትዮ ብላት። ሚካኤል በጣም አመሰግናለሁ፣ እግዚአብሔር ያክብርልኝ። ጊፍት ተሰጥቶኛል፣ አመሰግናለሁ። በዩሮ 15 ዩሮ በዶላር ደግሞ $19 ሆኗል። አመሰግናለሁ፣ እግዚአብሔር ይስጥልኝ፣ ተባረኩ። ይቺ ሴትዮ ቢሮ ትመጣለች እና ስልኬን እንዴት እንዳገኘችው አላውቅም። ቢሮ ደብዳቤ አስገብታ ነበረ። ደብዳቤው ደርሶኝ አይቼው ቁጣ የተሞላበት ጽሁፍ ነበረ። ቁጣ የተሞላበት ጽሁፍ ማለት ትምህርቴን የማታዳምጥ ሴት ሆና በአንተ ትምህርት ምክንያት ትዳሬ ሊፈርስ ነው እና ከባለቤቴ ጋር ልታለያየኝ ልታጣላኝ ነው፣ በቃ ጫፍ ላይ ደርሰናል አለች። ከዛ ስልክ ቁጥር የጻፈችው። እንደዚህ አይነት ሰው መች ይገባኛል። 3 አይነት ሰዎች ያናድዱኛል እኔ ጋር ሲመጡ። አንደኛ እንደዚህ የሚሉ ሰዎች ናቸው፣ በአንተ ትምህርት ትዳሬ ሊፈርስ ነው የሚሉ ሰዎች። ሁለተኛ ነገር ደግሞ ምን አይነት ሰዎች ናቸው? ራሴን ላጠፋ ነው ካላገኘሁህ በቃ ራስሽን አጥፊ ይለኛል፣ ወይም ራስን አጥፋ ይለኛል የሚሉ ሰዎች ናቸው። ሶስተኛዎቹ ደግሞ ቤተሰብ ልኳቸው መጥተው ግን ትምህርትህን አዳምጠናል ብለው ግግም የሚሉ ሰዎች፣ ሳያዳምጡ ምንም ሳይሰሙ
በሉ ተብለው ነው መሰለኝ አዳምጣ ነው ብለው መጥተው ግን የሚያወሩልኝ ችግር ስለተበደሉበት ነገር ብቻ ነው። እንዲሆኝ የሆነ ሰውዬ እንዲያርጉኝ እንደዚህ ኖሮ ቸግሮኝ እንደዚህ ሆኜ ምናምን ነው የሚሉት እና ጥፋታቸውን ወይም ደግሞ እነሱ ያለውን ችግር የባዕድ አምልኮ ላይ ትኩረት አያደርጉም። እና እንደዚህ አይነት ሰዎች 3 ሰዎች በጣም ከባድ ናቸው። ይቺ ሴት ደግሞ ይሄ መልእክት ጽፋ አልደውልላትም እንደዚህ ብላ ካለች እኔ ምን አስደወለኝ? መጀመሪያስ ደውዬም ጥሩ ነገር ላናወራ እንችላለን ብዬ ትቻታለሁ። ለካ ከቀረጻ ስወጣ ጠበቀችኝ በር ላይ። መቼም ያው ስምህ መምህር ስለሆነ መምህር ልበልህ አለችኝ። አይ አትበይኝ ካልፈለግሽው ችግር የለውም እንዲያውም በአንቺ አንደበት መምህር መባል አልፈልግም አልኳት። ለምን አለችኝ። እንዴ ማለት እንደማትፈልግ እየነገርሽኝ ለምንድን ነው ምትይኝ? ኢትዮ ጀርመኒ በጣም አመሰግናለሁ። እግዚአብሔር አክብርልኝ ኢትዮ ጀርመኒ። ማለት ሳትፈልጊ ለምንድን ነው ምትይኝ? እንዴ አልፈልግም አልኳት እና በመኪና ልሸኝ አለችኝ። ጭራሽ መምህር ሊለኝ ከማይፈልግ ሰው ጋር አብሬ በመኪና ልሄድ አልኳት። በይ አሁን የምትነግሪኝ ነገር ካለ አንገር። መቼም የመጣሽው ፈልገሽኝ እንደሆነ ያስታውቃል። ወገብሽን ታጥቀሽ ነው የመጣሽው። አቋቋምሽ ራሱ ያስደነግጣል አልኳት። አዎ ትዳሬ ሊፈርስ ነው ብዬ ጻፍኩልህ እኔ ነኝ አለችኝ። ኦኬ በወረቀት የጻፍሽው አንቺ ነሽ? አዎ እሺ ለምን አልደወልክልኝ? ማች ለምን እደውላለሁ እንዴ? ትዳሬ ሊፈርስ ነው በሻል አይደል? በቃ በእኔ ትምህርት ከሆነ ትዳርሽ የሚፈርሰው እግዚአብሔር ያልፈቀደው ትዳር ነው ማለት ነው አልኳት። እንዴት ማለት አለችኝ። እግዚአብሔር ያልፈቀደው ትዳር ነው የሚፈርሰው እንጂ እኔ አይደለሁም ላፈርሰው የምችለው። ትዳር እግዚአብሔር ያለበት ከሆነ የእግዚአብሔር መንፈስ ያለበት ከሆነ በፍጹም አይፈርስም። በየናይት ክለቡ፣ በየጭፈራ ቤቱ፣ በየመንገዱ በዝሙት በምናምን ባይኑካ በምናምን ተዋውቃችሁ ከሆነ ግን እግዚአብሔርን ጣልቃ እንዲገባ በጸሎት ካልተፈቀዳችሁ በስተቀር እሱም ሊፈርስ ይችላል። እና እርግጠኛ ነኝ ባለቤትሽ የኔን ትምህርት ያዳምጣል አልኳት። እንደዛ ማለት ነው አለች። የአንቺ ባለቤት ትምህርቴን ያዳምጣል። ስለዚህ እየጾመ እየጸለየ እየሰገደ እየቀጠቀጠ ትምህርት አዳምጪ እያለ አስቸግሮሻል ብዬ አስባለሁ። ሳ ጊዜ እንደ መተንበይ የሚያደርግሃል እንዲ አለችኝ። አይ ግምት መናገር መተንበይ አይደለም አልኳት። አዎ እንደዛ ነው አለችኝ። እሺ ልጠይቅሽና ባለቤትሽ የሚልሽን መስማት ያቃተሽ ለምንድን ነው እስኪ ንገሪኝ። ኦርቶዶክስ ነሽ፣ ማተብ እያየሁ ነው አንገትሽ ላይ። ለምንድን ነው የማታዳምጪው ትምህርቱን? ወይም ደግሞ የሚልሽን ለምን አልሰማሽም አልኳት። አልፈልግም አለችኝ። በቃ ካልፈለግሽ እርግጠኛ ነኝ ብቻዬን እቆርባለሁ ብሎሽ አላታለሁ እንዴ? እና እንደዛ እኮ ነው አለችኝ። በቃ ብቻዬን እቆርባለሁ ሲለኝ እንደዛማ ከሆነ በፍጹም በቃ መፋታት አለብን አልኩት አለችኝ። እቆርባለሁ ከሚል ሰው ጋር የምትፋቸው አልኳት። የባሰ ያጋጥምሽ ሂጂ አልኳት። የባሰ ያጋጥምሽ። መቼም እርግማን አይደለም አይደል? እቆርባለሁ ብቻ ሳይሆን እመነኮሳለሁ የሚልም ያጋጥምሽ ማለት ነው። ከዛም በላይ እንግዲህ ከቁርባን በላይ ምንም ነገር ባይኖርም ትዳሩን ገዳሙ ያርግብሽ አልኳት። ከዛ በጣም ተናደደችና ተፋቱ ማለት ነው አለችኝ። እግዚአብሔር ያልፈቀደው ትዳር ከሆነ ምንም አይመስለኝም አልኳት። ግን ለመወያየት መፍትሄ ፍለጋ የመጣች ሰው ከሆንሽ ቢሮ እንግባ፣ በስርዓቱ እናወራ። አይ ሌላ አይ ነው ይበቃኛል፣ እንዲያውም እውነት ነው ማለት ነው። በቃ አያችሁ እኔ እንዲያውም የሆኑ ሚዲያዎች ላይ እናንተን የሚቃወሙ ሰዎች ጋር ሄጄ የነሱ አባል ነው ሆነው እዛ ሄጄ ይሄ ነው በቃ ተፋቱ እያለ ነው መምህር ብዬ እነግራለሁ አለችኝ። እርግጠኛ ነኝ አሁን እንደዚህ ብለሽ ሂጂ ባለቤትሽ ጋር ምን እንደሚመጣ ታያለሽ አልኳት። ባለቤትሽ ጋር ሂጂና እንደዚህ ብለሽ ንገሪ ውስጥ አልኳት። ቀጥ ብሎ ነው እኔ ጋር የሚመጣው አልኳት። ሄደች ነገረችው። ቀጥ ብሎ መጣ እኔ ጋር። በሶስተኛ ቀኑ መጣ። ከእኔ ጋር እንደሆናችሁ ተስፋ አደርጋለሁ። የምክር አገልግሎት እየሰጠሁ ነበረ ዛሬ ለ4 ሰዓት ያክል ከአንዲት እህት ጋር። በዚህ ጉዳይ ላይም አንዳንድ ነገሮችን እያወራኋት ነበር። ይሄንን ገጠመኝ አንስቼ ማለት ነው። ዛሬ ልተርከው ስላሰብኩ ነው ያንን ሀሳቡን ያነሳሁላት እና መጣ ባለቤቷ። መምህር ሰላም ነው አለኝ። እግዚአብሔር ይመስገን። እኔ ደግሞ አላወኩትም ማን እንደሆነ። ባለቤቴ መጣ አስቀየም ይቻላል አለኝ። የትኛዋ ነበረች ስለው ጊዜ መጣ እንደዚህ ትዳር ሊበተን ነው ምናምን ያለችው። ኦኬ የእሷ ባለቤት ነው አልኩት። ናና ግባ አልኩትና ቢሮ ይዤው ገባሁኝ። ቁጭ አለን። ኦኬ ምንድነው ችግሩ አልኩት። ጭራሽ ፓስተር ቢኒያም ጋር እንትና ጋር ሄጄ ስለ እናንተ አወራለሁ ምናምን እያለች ነው። መምህር ተስፋዬ ትዳሬን በተነው ብዬ እናገራለሁ እላለሁ አለች። ኦኬ ነው። አዎ ታዲያ ምን ችግር አለ? ይሄ ደግሞ መምህር ተስፋዬ ጋር ሄጄ የማወራውን ትሰሚያለሽ፣ በሚዲያ ላይ የምለፈልፈውን ትሰሚያለሽ። የዛን ሰዓት ልክሽን ትገቢያለሽ አላት። ምን አለ? ምንም አላልኩም። እኔ ጤነኛ ሰው ነኝ። አልቆርብም ያልኩህ ያለ ጊዜ አልቆርብም፣ በቃ አልፈልግም።
አሁን እንቁረብ አልከኝ እኔ አልፈልግም አልኩ ከዛ ብቻ ትዳር ላይ ሆኖ ባል ለብቻ መቁረብ ሚስት ለብቻዋ ደግሞ አልቆርብም ብላ ቁጭ ስትል ትዳር አይባልም ማለት ነው እኮ ትዳር እንዲሆን ለምን አትቆርቢም ማለት አልፈልግም ማለት አሁን መቁረብ አልፈልግም ማለት ኦኬ እንደዛ ከሆነ ስለዚህ እንጀምራ በቃ እኔ መምርገ ሄጄ ቃሌን እሰጣለሁ አላት መጣ ያወራው ነገር በጣም የሚያስደነግጥ ነገር ነው አንደኛ ያገባችሁ በመስተፋቅር ነው ለዚህ ነው ትምርቱን አላዳምጥም ትል የነበረችው ለዚህ ምልክቱ ደግሞ እሷ ቤት ውስጥ ሲገዛ ሽንት ቤት ስትለው ቆሻሻ ላይ ስትለው ሲገዛ ስትለው መጨረሻ ላይ በምንድነው የታወቀው ጽዳት እነዚህ በየኮንዶሚኒየሙ በየምኑ በየቦታው እየመጡ ቆሻሻ ያነሱ የሚጥሉ ጋሪ የሚገፉ አሉ አይደል እነሱ ከነሱ ውስጥ አንዷ ትመጣና በመኪና ሲወጣ አግኝታው ጋሼ ላናግሮት አለችው እሺ ምንድነው አላት እነዚህ መቁጠሪያዎች ከናንተ ቤት ነው የተጣሉት እና ወደ 7 መቁጠሪያ ተጥሏል ለምንድነው የምትጥሉት ማትፈልጉትስ ከሆነ ለምን ትገዛላችሁ እርሶ ነው የሚጥሉት ወይስ ባለቤቶት ነው ከሁለት አንዳችሁ ችግር እንዳለባችሁ ነው መረዳው ስትለው ጊዜ አፉን ይዞ እንደዚህ ቁጭ አለ በቃ ደግኔ ግቢ አላት መኪና በዛ ዞራ ገብታ ጋቢና ቁጭ አለች ያሰባችሁት ነበር I was thinking እያላችሁ እየጻፈችው ነው አስቤው ነበር እያላችሁ ነው እና 7 መቁጠሪያ ያውም የወይራ መቁጠሪያ እናንተ የምትገዙትን መቁጠሪያ እሱ የገዛ ከሱቅ ያመጣል ይቀጠቅጣል ማታ ሲገባ መቁጠሪያ የለም የት ሄደ ሲል ይጠፋል የለም እየጣልሽብኝ ነው አይደል እኔ አላየሁልም ምን ማቀለ እዚህ አስቀምጬ ነበር እኮ እኔ አላቀም ልጆቹ የት እንደጣሉት አላቀለም ትሏለች ሁለት ልጆች ወልደዋል እና ልጆቹ ደግሞ በስተርጅና ነው የተወለዱት ማለት የ5 እና የ7 ዓመት ልጆች ናቸው በስተርጅና ስላችሁ ምን ማለት ነው እድሜያቸው ከገፋ በኋላ ነው የወለዱት እና ሜቢ እንግዲህ ትዳሩም የተያዘው በስተርጅና ነው ማለት ነው ያስረፈደው ሰይጣን የትኛው ሰይጣን የሁለቱም እድሜ ረፍጆባቸዋል ባይዘው እሷ እንግዲህ ከ45 እስከ 37 ከሆነች እሱ ደግሞ ስንት እንደሚሆን አስቡ አይደለ ትልቅ ሰዎች ናቸው ማለት ነው እና የተከራከርኩ ያለውት ከእድሜ በላይ ከሆኑ ሰዎች ጋርና ሞር በብዛት ደግሞ ወደ ከጉልማሳነት አልፈው ወደ አንቱታ ላይ የደረሱ ናቸው በያስባለሁ መቁጠሪያውን ሲያው ራስ የገዛውት ይሄው ክሩ ራሱ የወይኔ ነው ብሎ እኔ ሳስተምር የሚሰማቸውን ነገሮች በተግባር ፈጽሞበታል አንደኛ መቁጠሪያው መካከል ላይ መስቀል አለ ሁለተኛ ነገር ደግሞ መቁጠሪያው እንዳይበጠሰት እየተበጠሰ አስቸግሮት የአሳ ማጥመጃ ገመድ ወይም ደግሞ የቴኒስ መረብ ቴኒስ መጫወቻ ክሩ ማለት ነው ከስፖርት ቤት ስፖርት ዕቃ መሸጫ አለ ከዛ ገዝቶ እሱ በሱ ነው መቁጠሪያውን እንትን የሚለው እንዲህ ሲቀጠቅጥ እንደ ብትን እንዳይል አንዳንድ ጊዜ ጅማቶቹ አይችሉም ቫርኒሽ ምናምን ስለሚቀባቸው አባቶች ጅማቶቹ ቶሎ ይበጠሳሉ ይደርቃሉ ማለት ነው ይሄ ያጋጥማቸዋል አይደል ማለት ሰው ትረዱኛላችሁና አው ራሳቸው ናቸው መቁጠሪያዎቹ የኔ ናቸውና እኔ ነኝ የምገዛቸው ባለቤቴ ልጅ ምጥላቸው እኔ ግራ ገብቶኛል አላት ልምከርሽና ከዚህ እንውጣና እንሂዳለችው ተንቀሳቅሶ ሄዱና መኪናውን ካፌ ጥጋ ቆሞ ሙልሙል ዳቦ ታቆታላችሁ አይደል ሙልሙል ዳቦ አካባቢ ካፌ ላይ ቁጭ ይሉና ያወራሉ እኔም የተጠራሁት እዛው ስለሆነ ነው ሙልሙል ዳቦ በኋላ ላይ ሙልሙል እኔ እዚህ ነበር ለመጀመሪያ ጊዜ የባለቤቴ ማንነት ያወቅኩት ብሎ ስላለኝ ነው ሙልሙል ዳቦ ብያልኳችሁ እና ሲነግረኝ ምንድነው እኔ ባለቤቴን አላውቃትም ነበር ማለት ነው መቁጠሪያዎቹ ለምን እንደሚጠፋ አይገባኝም ነበር ያኔ ነው እንግዲህ በኋላ ግን ኦኬ ስለዚህ መቁጠሪያ የት እንደማስቀምጥ መታወቅ ያለበት መደበቅ አለብኝ ብሎ 7ቱን መቁጠሪያ አንዱ መቁጠሪያ ብቻ ሰጣትና 7ቱን መቁጠሪያ ይዞ መጣ ለምንድነው አንዱን የሰጣት እኔ ምስኪን ነኝ ቆሻሻ ማነሳለኝ ይሄንን ለኔ ስጠኝ መግዛው ብር የለኝም ትንሽ አቅም የለኝም ስትለው ጊዜ ችግር የለውም ወሰጁ ሌላ የምትፈልጊው ነገር ካለ ደውይልኝ ምናምን ብሎ ሊረዳ የሚገርም ላይፍ እኮ የሚኖሩት ብታዩ ምንም እንኳን አልጎደለባቸውም ግን ሰላቢ መንፈስም አርጋበታለች በኋላ እንግዲህ ለነገራችሁ ነው ምን እንዳደረገች እና በቀን ቢያንስ በትንሹ ወደ 40,000 ብር የሚያገኝ ሰው ነው በቀን ይሄን ያክል ብር ካገኘ ምንድነው የህይወት ለውጣቸው ብላችሁ ማሰብ ትችላላችሁ አይደል በትንሹ ከሆነ 50,000 ብር የሚገኘው በትልቁ ደግሞ 70,000 ብር በሉት አይደል በቀን ባይሆንም በሳምንት ቢያንስ 4 ቀን ይሄን ያገኛል በቀን ይሄን ፐርፌክት ባይሆንም ግን ከ10,000 ብር ጀምሮ ብር ሳያገኝ የሚውልበት ቀን የለም
ጎበዝ ጥሩ ሰራተኛና ነጋዴ እና እሱን የማያውቅ የለም። የሚሰራበት ቦታ አካባቢ ላይ እሱን የማያውቅ ሰው የለም። ሁሉም ነው የሚያውቁት። በሚታወቀው ግን እሱ መንፈሳዊ መሆኑና ሚስቱ ደግሞ ነብር መሆኗ ነው የሚታወቀው። የነብር ጭራ ከያዙ አይለቁ ብለዋል እንግዲህ አባቶች። እንግዲህ ቻለው ይሉታል ጓደኞቹ። እና እሷ አንበሳ፣ እሱ ደግሞ በአንበሳ ጥርስ ውስጥ ያለ ግልገል ወይም የሆነ አንድ እንስሳ የሚታደን ፕሪዴተር የሚታደን እንስሳ ነው የሚመስሉት ሲታዩ። መኪና እየነዳ ከመጣ ከመኪና አወራረዷ፣ እሷ እየነዳች ከመጣች ደግሞ አወራረዷ ይለያያል። መሞር በብዛት ወደ ስራ ቦታ ስትመጣ እሷ ነች መኪና እየነዳች የምትመጣው። ሾው ስለምትወድ ታይታ ትወዳለች። የምትቀባቸው ነገሮች፣ የምትለብሳቸው ልብሶች በጣም ኤግዛጅሬት የሆኑ የተጋነኑ በጣም የተጋነኑ ነገሮች ናቸውና ሾው ታይታ በጣም ትወዳለች። እና ባሏን በቁጥጥር ውስጥ እንዳደረገችው ለማሳየት ትሞክራለች። ምንም እንደማያውቅ የሴት ናርሲሲስት ናት። የሴት ናርሲሲስት ናት። ምን ማለት ነው? በሰዎች መካከል ተሰብስበው እሷ ባለቤቷን እየመራችውና እየተቆጣጠረችው እንደሆነ እሱም አመራር እንደማይችል ገንዘብ አያያዝ እንደማይችልና በእሷ እንደሚተዳደር አይነት አድርጋ ለማስረዳት ትሞክራለች። አንድ ሁለተኛ ነገር ደግሞ እኔ የምለውን ነገር ስሙ የሚል ባህሪ ያለባት፣ እኔ ነኝ ትክክል የምትለው ነገር አለባት። ሶስት እንግዲህ ናርሲሲስቶችን ባህሪ ነው። ሶስተኛ ደግሞ የሆነ ነገር ብቻ ይጉዳት፣ የሆነ ነገር በቃ አንድ ነገር ከጎዳት ወይም የሆነ መልስ ከመለሰላት ይቅርታ አድርጊልኝ በቃ እሺ ሶሪ በጣም ይቅርታ ሊላት እስኪችል ድረስ ማለት ነው ትበቀለዋለች። ክብሯን በጣም ነው የምታስከብረውና ሳስተምር ሰምቶ የተወለደችበትን ወር ሲያስበው በሳቅ ነው የሞተው። ከመጋቢት እስከሚያዝያ ምናምን ብዬ ነገርኳቸው አይደለ? ኤሪስ ምናምን እነዚህ የሚባሉ ኮከቦች አካባቢ ላይ ማለት ነው። እነዚህ ኮከቦች በጣም አስቸጋሪ ናቸው። ሌላም አሉ በዚህ አይነት ናርሲሲስት የሆኑ ከ12 ከዞዲያክ ውስጥ በ12 ወር ውስጥ 2 ኮከቦች በጣም አስቸጋሪ ኮከቦች ናቸው። እነዚህ ኮከብ ስላችሁ ስለ ኮከብ ሳይሆን ስለ ዛር መንፈስ ነው የማወራችሁ፣ እኔ ስለማላምንበት ማለት ነው። በዛ ወር ሲወለዱ ሰዎቹ በዛ ወር ላይ የተጻፈውን ጽሑፍ እንዲሆኑ አድርጎ ያሳድጋቸዋል ማለት ነው። ግልፍተኛ፣ እልከኛ፣ ግትር ምናምን ምናምን ካፈርኩ አይመልሰኝ ድርቅ ያሉ ደረቆች እንዲሆኑ ያደርጋቸዋል ማለት ነው። ከዛ አድምጡ በጣም ይጠቅማቸዋል። ደግሞ ሼር አድርጉ ለብዙ ሰዎች። 655 ሰው ነው ላይክ ያደረገው። ያላንኳኳ ቢያንስ ወደ 300 ሰው አላንኳኳም። ሳታንኳኩ እንዳገቡ ያው እንደዚህ ስታንኳኩ እንደዚህ ማለት ነው አይደል? እንደዚህ ማንኳኳት እንደዚህ ነው። ላይክ አድርጉ እሺ። ከዛ እንግዲህ ሙልሙል ዳቦ አካባቢ ካፌ ላይ ቁጭ ብለው ከልጅቷ ጋር በደንብ ካወሩ በኋላ ሚስቱ ምን እንዳደረገችው ነግሯት ምክር መከረችው። ምንድነው የመከረችው? እርግጠኛ ነኝ ሚስት ያገባችሽ በመስተፋቀር ነው። እርግጠኛ ነኝ ልጅቷ በጣም የኛ ትምህርት ተከታታይ ናት፣ ጎበዝ ናት። በጣም በድህነት ውስጥ ሆና መንፈሳዊ ህይወትን የምትኖር ሰው ነችና እርግጠኛ ነኝ በመስተፋቀር ነው ያገባችሽ። ከዛም ደግሞ ሰላቢ ማድረጋባለች። ሀብት ንብረቱን በሙሉ እሷ ኮንትሮል አድርገዋለች። እሷ እንድታዳምጣት አድርጋም ደግሞ ግርማ ሞገስ ወይም ደግሞ አንተ እሷን እንድታዳምጣት አድርጋ የሆነ ያሰራችው ነገር ይኖራል ብላ ነው። ከዛ ገብቶ ሲቀጠቅጥ አለሁ አለ፣ ተረከለ አለ። እሷ እየተንቀጠቀጠች እንዲህ ነው። ለመጀመሪያ ጊዜ ፈራች። እንግዲህ ይሄ መንፈስ ከጮኸ ጊዜ ጀምሮ እንዳይናገር ሰውየው ሳይፈቅድ መንፈሱ መለፍለፍ አልፈለገም። ለምን እኔ ሳልፈቅድልህ ምንም ነገር እንዳታወራ ብሎታል። የፈነዳ ጊዜ ግን እንዲህ ነው ያረግሽብኝ ምናምን እንችልሽ ላክሽን ማን ብሎ አላወራም። ሚስትየዋ ጋር እየዘለለ ከዛ እየዘለለ ብቻ ጮኸ እና በደ ባለቤቴ በቃ ብላ ወደ ልቦኗ ሲመለስ አንድ ማቀው ደብተር አለ፣ እሱ ጋር ሄደን ሊያስታግስልኝ ይችላል። ኖ ደብተር አይደለም ጸበል ነው የቀሰቀሰልኝ የእግዚአብሔር መንፈስ አይደል? ታዲያ ለምን ደብተር አጋይዳለሁ? መጀመሪያ ያጋለጠልኝ ማን ነውና አሁን ገብቶኛል ምን እንደሆነ። ሲቀጠቅጥ ገንዘቡ በሱ ኮንትሮል ስር ሆነ። አምጣ ምናምን ብላ ማታ ብር አትጠይቀው። ስትጠይቀው ራሱ አይ እኔ ራሴ አስገባዋለሁ ችግር የለም አዲስ አካውንት አውጥቻለሁ። ምን አስፈልግ አዲስ አካውንት በዚህኛው ታስገባም? አይ በዚህኛው ማስገባው። አሁን ባንክ እንሄድና ብር ስለሚያስፈልገኝ በሁለታችን ስም ያለውን ገንዘብ ወደ እኔ እንዲተላለፍ ፈልጋለሁ አላት። እንዴ ለምን ማማጭ? አይ እኔ ኮኔ ሰርቼ ሞላ
ስለዚህ ገንዘቡ ወደዚህ እንዲተላለፍ ፈልጋለሁ አላት። ከዛ ቢያንስ ከተቀመጠው ገንዘብ ላይ ግማሹን ማለት ነው ወደ እሱ አካውንት አስተላለፈ። ለወደፊቱ ችግር እንኳን የሚፈጠር ብሎ ማለት ነው። በሁለቱ ስም ያለው በኋላ ግግም እንዳትልበት ነውና አስተላለፈ። ከዚህ ሰዓት ጀምሮ ማገኘውን ገንዘብ ወደ ራሴ አካውንት ለማስገባው ይሄ ዲፖዚት ነው፣ ተቀማጭ ነው። ቤት ውስጥ ችግር ቢፈጠር ለአንዳንድ ነገር መንቀሳቀሻ ብቻ ይሆነናል። በቃ ይሄ ተቀማጭ ነው የሚሆነው። ይሄኛው ግን ካሁን በኋላ ማመጣው ገንዘብ በእኔ ስም የተከፈተ አካውንት አለ፣ በቃ በሱ ብቻ ነው ማስገባው አላት። ያው ነው በአንተ ስም ብትከፍተውም ወደ የሁለታችንም ነው ማማቸው። በጨዋ ቋንቋ ነው የምታወራው። ደንግጣለች። እንደዚህም ደፍሮ ተናግሯትም አያውቅም። የበታችነት ስሜቱ ምናምን የለም። አሁን ወንዳ ወንድነቱ መጣ። ጸበል ሲጠመቅ ሲሰግድ ምን ሲል ደግሞ የበለጠን ሲል ደግሞ እንዴት ነው ነገሩ አልገባኝም፣ የታምሽተሽ ነው ምናምን ማለት ጀመረ። ለካ በፊት የታምሽተሽ ነው አይጠይቃትም። እንደፈለገች 3 ሰዓት 4 ሰዓት ማን ነው የምትመጣው እንዴ? አባወራ ስለሆንክ የት እንዳመሸሁኝ መቆጣጠር ጀመርክ እንዴ? አንተ የታምሽተህ ነበር የምትመጣው። እኔ የትም አላመሽም፣ በጊዜ ወደ ቤቴ ነው የምመጣው። ያው እንዳስለመድሽኝ 11 ተኩል 12 ሰዓት ላይ ወደ ቤቴ እመጣለሁ። ቡና ፍልተሽ ትጠብቅኛለሽ፣ ቡና ጠጣለሁ። ካልፈለኩኝ ደግሞ ፊልሜን ኳሴን እያየሁኝ ቁጭ ብዬ ከልጆቼ ጋር ጮታለሁ። አንቺ የት ነው ያመሸሽው እንዴ? የምፈልገው ቦታ ስንት ቀን ይኸው 3 ቀን 4 ቀን እንደዚህ እያደረግሽ ነው ያለሽው እና ይሄ ነገር አልገባኝም ማለት ዛሬ ነው እንዴት አየህ ብላ ገባች። ኦኬ ስለዚህ ፈዝዤ ደንዝዤ ነበር ማለት ነው። እያመሸች እንደምትመጣ አላቅም ነበር ማለት ነው። ማታ ማታ እንዴት ነው ሊሆን ይቻለው ብሎ ራሱን ሲቀጠቅጥ በቃ እንትን ማለት ጀመረ። መንፈሱ መለፍለፍ ጀመረ። ምንድነው የሚለው? እሷ አምሽታ መምጣቷ እንዳይታወቅ እንቅልፉን ይተኛል። በቤት ገብታ ነው የሚነቃው። ስለዚህ አመሸች አይመስለው ሁልጊዜ ማታ ማታ ወይ ደግሞ እሷ አምሽቶ የሆነ ቦታ አምሽቶ ሲመጣ የሚመጣበትን ሰዓት ስለምታውቅ ቶሎ ነው የምትመጣው። ሳይገባ ትገባለች። እንዲህ ያደረገች ለካ ዱርዬ ናት። ውስኪ ምናምን መጠጥ አይቀራትም። ዱርዬ፣ አጭበርባሪ፣ ሹገር ማሚ ከሚባሉ ሴቶች ጋር አብራ የምትውል አለሌ ዱርዬ ናት። እና በዚህ አይነት ሁኔታ ትንሽ ከተቀመጡ በኋላ ቤቴ እንዲቀደስ እንዲባረክ ፈልጋለሁ ብሎ 3 ጊዜ በሽማግሌ ጠየቃት። በመጀመሪያ ራሱ እንደ 4 ጊዜ የራሱን ተጨምሮ ማለት ነው 4። መጀመሪያ ራሱ ምንድን ያደረገው? እባክሽን ይበቃሻል፣ የምትውይበትን ቦታ አውቄያለሁ፣ ያ ቦታ አይጠቅምሽም። መቼም እንዲህ አይነት ቦታ ውለሽ ሳታመነዝሪ እንዲመጣሽ ብዬ ባላስብም ግን ከአንቺ ጋር መተኛቴን አቆማለሁ፣ ከአንቺ ጋር አንሶላ መጋፈፌን አቆማለሁ። መቼ አብረን ተኛንና ደግሞ እንደሚችል ሰው ምናምን ብላ ወደ ውስጥ ገባች ነው እንዲህ አለና ገባና እዚህ ማንቆርቷ ላይ ይዞ እየጎተተ መጣና ሶፋ ላይ ቁጭ ያደረጋት። ለመጀመሪያ ጊዜ ኃይል ተጠቀመ። እንደዚህ ተናግሯት የማያውቅም። ለምን? ካገባችሁ ጊዜ ጀምሮ መስተፋቅር ስለሆነ፣ መስተፋቅር ደግሞ 3 ስራ ነው ያለው። አንደኛ ጉልበተኛ ያደርጋታል። የአድራጊዋን ራሷ ተደማጭ እንድትሆን ያደርጋታል። ወንድም ይሁን ለዛው ማለት ነው ተደማጭ እንዲሆን። ሁለተኛ ነገር ደግሞ ምንም አይነት ቁጣ ቢቆጣ ያኛው ሰው አይቀየምም፣ የተደረገበት ሰው። ገባችሁ? ሶስተኛ ደግሞ የመስተፋቅር መንፈስ ምን ይፈልጋል? ቤተክርስቲያን ምናምን ዓለማዊ ቦታ ላይ እንደፈለጋችሁ እንድትሆኑ ይፈልጋል። ቤተክርስቲያን ይሄ እንደዚህ መንፈሳዊ ምናምን ቦታ ላይ ግን ብዙም ስለማይፈልግ ያ ሰውዬ ቤተክርስቲያን እንዳይሄድ ጥረት ይደረጋልና ነገ ቤተክርስቲያን ይሄዳለሁ ብሎ ባሰበበት ጊዜ ላይ አሟት ታድራለች። ከዛ ከቤተክርስቲያን ይቀራል። ሌሊት ነው እንዲያውም ሲነሳ አሞኛል ምናምን ትላለች። በቃ እና ሐሳቡ ሁሉ ጊዜ ይፈርሳል። ግን አይረዳውም ነበር። እንዲህ አይነት ሲስተም ይፈጥራል የመስተፋቅር መንፈስ። ሁልጊዜ ትዳር ላይ መሰናክል ይፈጥራል። ዘመድም ቤተሰብም ምንም ሲመጣ አፍቃሪ ነው የሚመስለው። ወይ እንዴት ነው የሚዋደዱት እነዚህ ባልና ሚስቶች ምናምን ተብሎ እስኪባል ድረስ ሌላ ታሪክ ውስጥ ነው የሚገቡት። እና እግዚአብሔር ይርዳቸው። ለማንኛውም እንደዚህ አይነት ህይወት ያላቸው ፍቅርም ከሆነ እግዚአብሔር በዛው ይቀጥለው። ጨዋ መስለው መስተፋቅር አድርገው ምን ላግታለ ስለምወደው ነው ስለምወዳት ነው የሚሉ አሉ። እሺ እና ማንቁርቷን ይዞ አምጥቶ አስቀምጣትና ትሰሚኛለሽ፣ እኔ ወንድ ነኝ፣ አንቺ ደግሞ ሴት ነሽ። እሺ እኔ ሱሪ ለባሽ ነኝ፣ አንቺ ደግሞ ቀሚስ ለባሽ ነሽ። አይ እኔም ሱሪ ለባሽ ነኝ ካልሽ ነይ እንፋለን። ትንሽ የሚያስቀው እዚህ ጋር ነው። ነይ እንፋለን። ያው እንደለመደብሽ ብለሽ ጮኸሽ ነው ሊደበድበኝ ነው ወይም ደበደበኝ ብለሽ ስለመፋታት ጥረት የምታረጊው። ጉልበት ከሆነ ጉዳዩ፣ ምላስ ከሆነ ጉዳዩ ደግሞ ቁጭ በይና እናውራ። አይ አናወራም የምትይ ከሆነ ደግሞ በተከበርኩበት ሰፈርና በተከበርኩበት አካባቢ አታዋርጂ። እያመሸሽ እየመጣሽ በየጨፈራ ቤቱ እየሄድሽ ሰዎች እየመጡ መጥፎ ነገር እየነገሩኝ ያሉት እና
የተከበረው የዛ ሰው ሚስት እንዴት እንደዚህ አይነት ቦታ ተገኘች እየተባልኩኝ ስለሆነ አርፈሽ ተቀመጪ እና ብትቺ ማለት ነው። በአንድም በሌላ መንገድ እኔ ባንቺ ህይወት ውስጥ ጣልቃ አልገባም፣ ግን እቤትሽ ሁኚ፣ ንስሐ ግቢ፣ ቅዱስ ቁርባን ተቀበይ፣ ጸበል ተጠመቂ የሚሉትን ሐሳቦች በደንብ አርጎን ያብራራላት። በቃ እኔ እንደዚህ እንድትሆኝ ይፈልጋለሁ፣ ይበቃናል፣ ወደ መስመር ግቢልኝ። አይ አልፈልግም ምትይ ከሆነ ካሁኑ እኔና አንቺ ወይ እንለያያለን ወይ ደግሞ አልጋ እንለያለን ሲላት፣ አይ አልጋ ብንለይ ነው የሚሻለው ለአንተ ለክብር ስለምትጨነቃለች። እኔ ለክብር ተጨንቄ ሳይሆን ትዳርን ያዝነው፣ እድሜያችን ትልቅ ነው። በዚህ እድሜያችን ተፋቱ ቢባል ምን ፈልገው ነው የሚባለው? እንዴት በዚህ እድሜ ይፋታል ሰው? ምን ፈልገው በዚህ እድሜ ይፋታሉ? እንደገና ደግሞ ሰርጉም የተደገሰው ጋብቻውም የተፈጸመው በዚህ 7 ዓመት ውስጥ ነው። እንዴት በዚህ ጊዜ ውስጥ በዚህ እድሜ ወጣቶች ይፋቱ እንጂ እንዴት በዚህ እድሜ ያሉ ሰዎች ይፋታሉ? ይሄንን ብዬ ነው አላት እንጂ አንቺ ጋር ያለ ነገር ተመችቶኝ አይደለም አላት። እና ደንግጣለች። ለካ ያመሸች የምትመጣው ሰሞኑን የት ነው? ናይት ክለብ ጭፈራም ቤትም ነው። ግን ደብተራው ጭፈራ ስለሚወድ ነው። ያ የሚጠነቁልላት መስተፋቅር የሚሰራላት ደብተራ ዱርዬ ደብተራ ነው። ያኔ የዛሬ 7 ዓመት መስተፋቅር ሲሰራላትም በዝሙትን ይሰራላት፣ አሁንም ደግሞ በዝሙት ነው። ያ በገንዘብ በዝሙት ነው። ዱርዬ ሴት እንግዲህ ለሁሉም አይደል ራሷን የምትሰጠው። እና በጣም ሐሳብ ሆነባት። ዝም አለች፣ ተከዘች። ምናምን ጋሽያ ትጣሉ ትላለች ሰራተኛዋ። ዝም በይ አንቺ አልፈሽ ተቀመጪ የሚላት ሰራተኛዋ በጣም ለሱ ትደግፋለች። እና ግቢ ወደ ጓዳ፣ ወደ ውስጥ ግቢ፣ ልጆቹም ያለቅሳሉ፣ ወደ ውስጥ ግቡ፣ ይዘሻቸው ግቢ ብሎ ቁጭ ብለው ለአንዴና ለመጨረሻ ጊዜ ያዋራዋት የዛን ጊዜ ነው አለ። አይ በቃ እንደፈለክ መሆን ትችላለህ፣ እኔ ትዳሩን አልበትንብህም፣ አልጋ እንለያለን አለችው። እሺ እና ሰላም ይስጭ። ከዛ አልጋ ለዩ። መስገድ፣ መጾም፣ መጸለይ ጀመረ፣ መቀጥቀጥ ጀመረ፣ ማሰር ጀመረ። እሷ ደብተራ ጋር ሄዳ ስትልክበት፣ እሱ እያመጣ ደግሞ ሲይዘው፣ ስትልክበት ሲይዘው፣ ያ ምንድነው አልጋ ለይተዋል አይደለ? አንድ እንዲሆኑና የተለያዩ ትዳር አንድ እንዲሆን አንድ። ሁለተኛ ነገር ደግሞ ገንዘብ ምናምን እንደ በፊቱ እንዲሰጣት፣ ባዶ ሆነ እጇ። ያው ከአካውንቱም ብር ማውጣት ከፈለገች ለምንድን ነው የፈለግሽው ይላታል። ለቤት አስቤዛ ከሆነ ችግር የለውም፣ ለቤት አስቤዛ ከሆነ ያው ይደረጋል። ለሌላ ግን አይፈቀድም። ምን ታርግ? ምንም ማድረግ አትችልማ። እያስፈቀደች ነበረ ማውጣት ያለባት መጀመሪያም ብሎ እስኪል ድረስ አሁን ባዶ እጇን ስትሆን ቅብዝብዝ አደረጋት። አንደኛ ሁለቱ አንድ ላይ ሆነው እንዲኖሩ ነው። ሁለተኛ ነገር ደግሞ መስተፋቅሩ ድጋሚ እንዲሰራ እንደዚህ ሆኖ መታየቱ አልተመቻትም። ቁርባኑንም እንዲያቆም ጭምር ነው። አስቡት፣ ሰይጣን የሚላከው ቁርባን እንዲያቆም ነው። ሚስት ባሏ ቁርባን እንዲያቆም ወይም የቁርባን ሐሳቡን እንዲያቆም ምን አደረገች? መንፈስ ላከች። አይገርምም? ይሄ በጣም አስገራሚ ነገር ነው። በዚህ ሁኔታ ውስጥ እያሉ ነው እንግዲህ እኔ ጋር የመጣው ማለት ነው። እሱ መቁረብ ጀምሯል ኦልሬዲ። ንስሐ አባቱ ጋር ሲሄድ 3 ጊዜ ጠይቋል ብያቸዋለሁ። መጀመሪያ ራሱ ጠየቃት፣ አልሰማም አለችው። ያ እንደዚህ ይዟት አምጥቶ ሲያስቀምጣት ያለብሳት። ሁለተኛ በሽማግሌ፣ ሶስተኛ በቤተሰብ፣ አራተኛ በካህናት አስጠይቋታል። እኔ መቆረብ እፈልጋለሁ፣ አብራኝ ልትቆርብ አድርጉልኝ ነው ያለው። ከዚህ በላይ ልመና አለ? ቤተሰቦች፣ ክርስቶስ በእሱ አንደበት ላይ ሆኖ ስጋዬን ብሉ ደሜን ጠጡ ብሎ ከሚለምነው በላይ ምን ልመና አለ? በባሏ ላይ ሆኖ ለመንግስተ ሰማያት አጫት፣ እንኪ መታወቂያ አላት፣ የደሙ ማህተም እንኪ አላት። አልሰማም አለች፣ አልፈልግም አለች። እኔ መስተፋቅሩ ይሻለኛል፣ አጋንንቱ ይሻለኛል አለች። ከዛ ያለው አማራጭ ብቻውን መቁረብ ነበረ። ካህናቶቹ መቁረብ ትችላለህ፣ አልጋ ለዩ፣ ቤቱ ግን ሰላም እንዲሆን እንፈልጋለን አሉ። እሺ አለች። ምንም ቀና ብላ እንኳን ማየት አልቻለችም። እንደዚህ ቀና ብላ ግን አስቤዛ ስለተቆለፈባትና ምናምን ገንዘብ ስለተከለከለች ብቻ እኔ ጋር መጣች ማለት ነው። እኔ ጋር መጣች፣ መሳደብ ጀመረች። የዛን ሰዓት ነው የመጣችው፣ በዛ ሳምንት። እንዴት ይሆናል? በፍጹም ገንዘብ ሊከለክለኝ አይገባም፣ ሊቆጣጠረኝ አይገባም። እንደፈለኩ ስፈነጭበት የነበረው 7 ዓመት ሙሉ ስፈነጭበት የነበረው አካውንት ገንዘብ እንዴት ነው እንደዚህ የሚሆነው? ከዛ ያወጣቻቸውን ወጪዎች ሲያየው በቀን ብዙ ብር ታወጣለች። እሱ የሚያስገባውን ብር ግማሽ ማለት ነው። ለምሳሌ 40 ሺህ ብር ከሆነ የገባው 20 ሺህ ብር ግዴታ ይቀራል። እሱ 40 ሺህ ብር አስገቢ ብላ ሰጥቷት ከሆነ 40 ሺህ ብር ወይም ደግሞ እንደው ቢያንስ በቃ ከ40 ሺህ ብር ላይ 15 እና 20 ሺህ ብር ታነሳለች። በቀን እኮ ነው።
የት እየወሰደችው ሌላ አካውንት ከፍታለች እናቷ ጋር አባቷ ጋር አይታወቅም። እና በዚህ ልክ እየተከራከሩ ያሉ ነው የመጣውና ይሄንን ኦዲዮ እኔና እሱ ያወራነው ኦዲዮ በቪዲዮ እንደዚህ ቀረጽኩት በገጠመኝ መልክ ማለት ነው። ቀረጽኩት ያንን ንግግሩን ኤዲት አድርጌ ጨርሼ ልዩ የህይወት ገጠመኝ አሁን ከፊታችን እንግዲህ ሰባ የመጨረሻ አሁን 70ኛ ነው አይደል የለቀኩላችሁ 70 ነው 71ኛ ነው የለቀኩላችሁ እና እዛ ቁጥር ላይ ያደረኩትና ሰጠዋት ላኩላት ጠብቄ በዚህ ሳምንት ብዬ ይሄንን ቪዲዮ እዩ ብዬ በቴሌግራሟ ቪዲዮ ላኩላት አብልጭ በቃ በጣም ይደነግ 71ኛ ነው የለቀኩላችሁ እኔ 70 ምናምንኛ አድርጌ ነው የላኩላት እና ለቀኩላት በጣም ደነገጠች ማለት ከማታ ከላይቭ ስወጣ አገኘችኝ ወደ ቤቴ ሲሄድ ከላይቭ ወጥቼ ወደ ቤቴ ሲሄድ አገኘችኝ ጠብቃኝ እኮ ነው እናንተ እንደው ሌላም እኮ አደጋም ቢሆን እኮ ልክ እንደዛ ነው እና መምህር ፈልጌ ነው አለችኝ ማን ነበር አልኳት ስካርፕ አድርጋለች ምናምን እዚህ ብርድ ስለሆነ ካፊያም ነበርና ማን ነበር አልኳት አንዴ ነው ያየዋታ በከን ገጠመኙን አትልቀቀው እንዴ አንቺ ነሽ ምን ነው ደግሞ ፊትሻውን ተቀይ ያን ጊዜ እኮ ቀለም ደፍቼበት ፊቴ ላይ ምናምን እንደምትለው ተኳኩዬ አግኝተኸኝ ነው እንዴ ገጠመኝን ታዳምጫለሽ ነው አልኳት ያው ባለቤቴ ሲከፍት እኮ ሰማለሁ እና የምትሰሚ ከሆነ ቢያንስ እንኳን እግዚአብሔር እንኳን አይናፍቅሽም መተት ኮተት አተት የተለያየ አይነት አስማት ድግምት መጥፎ እንደሆነ እንኳን ትንሽ አትረጅም ምንድነው እንደዚህ ኃጢአት ጣፍጦሽ ባልሽ ላይ ያመጽሽበት እኔ ገጠመኙን ለቀዋለሁ አልኳት እኔ እኮ መምህር በእናት በማርያም እኔ በቃ ለወጣለሁ እያልኩ እኮ ነው ችግር የለውም አታውጣው ይሄንን አልቺ ባለቤትሽን ፊት ለፊት ነው ማውጣው በቃ እሱ መሮታል አልኳት እሺ ይቅርታ በቃ እኔን የእናንተ ጠላቶች ጋር ሄዳለሁ እኮ ያልኩት እኮ እንደው ቢያንስ እንደው አካውንቴ ከከፈታችሁልኝ ብዬ ነው ወይም ደግሞ ብር ከሰጠኝ ብዬ ነው አለች አረ የብር ነገር አልኩኝና ለካ ብር ነው እንደዚህ አስባለሽ ችግር የለውም እኔ ነግረዋለሁ ባለቤትሽ ብር እንደማይከለክልሽ እርግጠኛ ነኝ ለትራንስፖርት ለልብስ መግዣ ለማንኛውም ለሴት የሚያስፈልጋትን ማቴሪያል ማሟያ በቀን እንደሚሰጥሽ አውቃለሁ አልኳት አትበቃኝም አለች ስንት ነው የሚሰጥሽ 5000 ብር በቀን 5000 ብር አይበቃሽም አልኳት አስቡት ምን አይነት ህይወት ነው የለመድሽው ምንድነው የለመድሽው አልኳት አይ እኔ የሆነ የጀመርኩት ነገር አለና እሱን እስክጨርስ ነው ምን ኃጢአት ነው ወይስ ጽድቅ ነው ምንድነው የጀመርሽው ነው ስራ ነው አልኳት በቃ ፕሊስ በእናት በቃ ቢያንስ እንኳን እንዲጨምርልኝ ንገረው አለችኝ እንዴ እኔ እኮ በማከላችሁ በእናንተ አካውንት ጨምር ምል ሰው አይደለሁም አልኳት ጨምር አትጨምር እንዴት በሱ አካውንት ለሚስት ይሄን ያክል ጨምርላት አትጨምር አንተ ነው የሚሰማው አለችኝ ኧረ ዝም በይ አንቺም እንዴት ልትደመጭ ከመደመጥም በላይ በአካውንቱ ላይ እኮ ስልጣን ሁሉ ነበረሽ እኮ ግን በመስተፋቀር ሆነ እንጂ በአካውንቱ ላይ ስልጣን ነበረሽ ስለዚህ ብትቺ ማለት ነው ኤቲኤም 5000 per day ልክ ነው እና ደውይለታውን ባለቤትሽን ማናገር ፈልገው አረ እኔ እዚህ እንደመጣው ያቀም አሁን ራሱ የታመሽሽ ብሎ ሊጠይቀኝ አራ አይልሽም እንዴ ደውሎልኝ ነግሮኛል ሁሉ ነገር አውቃለሁ እንደዚህማ አይልሽም ምክንያቱም አልጋ ላይ ይታችኋል በፈለግሽው ሰዓት ምግቢ በፈለግሽ አብራችሁ አታድሩ አንድ አልጋ ላይ አይደላችሁ ብዙ ጊዜ አዎ በርግጥ መምህር ምን መሰለ ምናምን በቃ ለገንዘብ ብላ ታሸችብኝ ከዛ ለካ ፕላን ኤ ፕላን ቢ ብላ ነው የመጣችው ካልሰማኝ መምህር የሆነ በኃይል ተጠቀምብኝ ከሰዎች ጋር የመጣሁት መምህር አለች በኋላ አይመለከተኝም ስላት ባለቤትሽን አናግሪው ከሱ ጋር ተነጋገሩ ይቅርታ በይው አውሩ ተወያዩ እሱ እሺ ካለሽ ብቻ ነው እኔ ጋር የምትመጪው እኔ አይመለከተኝም አልኳት እንዴ አታስታርቀንም አንተ መምህር አለች አይደለም እሱ ነው ወሳኙ እኔ እናንተ ትዳር ውስጥ ያለኝ ድርሻ ሁለት ነገር ነው አንደኛ ወንጌል ማስተማር ነው ሁለተኛ ነገር ደግሞ አንቺ የምትሰሚ ከሆነ ደግሞ ሁለታችሁ ማገናኘት እኮ ሰማሃለሁ አለች ኖ አሁን እኮ የመጣሽው ለገንዘብ ነው እንጂ ለወንጌል አይደለም ገንዘብ እንዲሰጥሽ ነው ለምንልኝ ያልሽኝ ያለሽ አልኳት በቃ መምህር እኔ ከሰው ጋር የመጣሁት ከሰው ጋር መጥፎ ነገር ውስጥ እንዳታነካካኝ አለች ኑ በያቸው አልኳት እዛ ጋር የቆሙት ናቸው ኑ አልኳቸው ምን አድርጉ ብላ ነው ላከቻቸው አልኳቸው አስቡት እንግዲህ በጣም እኮ የሚገርም ነው ቆሟል ከርቀት ቆሟል በቃ እነሱ እንደሆኑ እርግጠኛ ሆንኩኝ ከዛ እኛ እንደሆነ በብና ወካሪ ምን ሆነ አልኳቸው
እኮ እሱ አሁን የምትለው እኮ እናንተ ያው በቃ እናችሁ እኮ እኛ እንደሆነ በምን አወቅ ሳይሆን መልሶ የነበረው ባትሆኑ ኖሮ አቤት ምንድነው ብላችሁ ትሉኛላችሁ። ሳናግራችሁ ለንግግር አዲስ ነበር የምትሆኑት። እና ዞሮ ዞሮ ልንገራችሁ እቺ ሴት ንስሐ እንድትገባ ብቻ ነው ባለቤቷ እየለመናት ያለው። ቆረቢ፣ ጾሚ፣ ጸሊ፣ ስገጂ፣ ከዛ ደግሞ ወደ እግዚአብሔር ተመለሺ፣ በዚህ በስተርጅና ሹገር ማሚ አትሁኚ፣ አታማግጪ፣ በመስተፋቅርም ስላገባሽኝ ችግር ውስጥ ከተሽኛል፣ እኔ ይቅርልሻለሁ፣ ታረቅሻለሁ፣ ግን ለንስሐ ሕይወት ብቂ ነው ያላት። በመስተፋቅር አግብታው እንኳን እያወቀ ሰላቢ አድርጋበት ያው ሁሉ ብር እየሰለበችው እንኳን ይቅር ብሏት እሱ ቆራቢ ነው ባሉ አልኳቸው። እንዴ አንቺ እንደዚህ ነው እንዴ ምናምን አሉት። ለካ ዋሽታን ያመጣቻቸው። ልክ እኔ የሆነ ቢዝነስ በቢዝነስ ተጣልተው እኔ የሆነ ነገር እንዳልኳትና ኑ ብዬ ስጠራችሁ ምናምን ነጣው አድርጉት ምናምን ብላ ልታስደበድበኝ ማለት ነው። ምንም የሚያውቁት ነገር የለም። ኦ ማይ ጋድ አይደል ያለችኝ እቺ ምስቅባትን ጥርሴ ወይኔ ከዛ በጣም ተናደዱባት። ከዚህ በፊትም የሆነ ገጠመኝ እንደዚህ አቅርቤላቸዋለሁ። እንደዚህ አይነት ሰዎች መጥተው እውነቱን ሲሰሙ ሄደው ቀጥቀጥ አድርገዋቸዋል። እነዛ ሰዎች መልሰው እንዴት ተዋሹናላችሁ? የቤተ ክርስቲያን መምህር ልታስቀጠቅጡን፣ ሚስማር ልታዘንቡብን ነው እንዴ? ከዛ በኋላ ደግሞ ሳወራ ንግግሬ መካከል ላይ ጸበል ተጠመቂ እንደው ቢያንስ እንኳን ላይሽ ያለው አጋንንት ይለቅሻል ብሎ ነው የነገራት። እኔም ከፈለግሽ መምህር ግርማ ጋር ወስድሻለሁ። ሳ ጊዜ መምህር ግርማ አሉ ልጆቹ ደነገጡ። ጭራሽ አዎ ምን ኖራቸዋለሁ አንቺ ከማጋል ታነካኪ ነው በበበ ቻው 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 ብሏት ጥለዋት ሄዱ። ከዛ ኑ ችግር የለውም አይዟችሁ እንደምታስቡት አይደለም መምህር ግርማ ምናምን ብዬ ተከትያቸው እሷን ጠብቂኝ የትም እንዳትሄጂ አልኳት። እሺ 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 አለችኝ። ምክንያቱም ትፈልገኛለች። ተከትያቸው ሮጬ ሄድኩኝና አይ በቃ ይቅርታ ከእሳቸው ጋር የሚያነካካ ነገር አንፈልግም ማለት አይዟችሁ ደብተራ ናቸው ምናምን ሲባሉ ሰምታችሁ ነው ችግር የለውም እሳቸው እንደዛ አይደሉም የደብተራ ጸር ናቸው። እንዲያውም ከቤተ ክርስቲያን ይሄ ስር ማሽቀጠል በጣሹን እንዲወጣ ስላደረጉ ብቻ ነው ደብተራዎች ጣልተዋቸው የራሳቸውን ስም የሰጧቸው። ያብዬ ልከክ ወደምዬ ልክክ ነው ያደረጉባቸው። እና አይዟችሁ ችግር የለውም እኔ ላግዛችሁ እችላለሁ። ደግሞ እንደዚህ አይነት እንትን ጋርድ አትሆኑ ከቻላችሁ እንደው ጋርድም ከሆናችሁ እንደው ለቤተ ክርስቲያን ጥብቅና የምትቆሙ ነው መሆን ያለበት። አፖሎጂስት ብትሆኑ ጥሩ ነው እንጂ እንደው ሰው ለመደብደብ ለመቀጥቀጥ በዚህ ሰዓት መምጣት ጥሩ አይደለም አልኳቸው። ኧረ መምህር ችግር የለውም ይቅርታ ምናምን። መምህር መሆኔን ሲሰሙ እኮ ነው ደነገጡ። በቃ እኔ መምህር ነኝ ብያቸው ነው። ኧረ ይቅርታ በቃ ምን በቃ በጣም ይቅርታ ምናምን አሉ። ግድ የላችሁም አሁን በእናንተ እጅ ተመትቼ ቢሆን ለእኔ ትልቅ ዋጋ ነው። ቢወድቅ ጥርሴ ነው ቢፈርጥ አይኔ ነው ወይም ደግሞ አካሌ ነው የምትጎዱት። ግን ለእኔ መንፈሳዊ ኃይል ይጨምርልኛል። ከዛም ደግሞ ለእናንተ ጦስ ይሆንባቸዋል። እኔ እንደዛ ማድረግ አለቃችሁማ። እኔም ጠቁሚ ትባላለች እናንተም ጋር ትመጣለች። ከዛ በኋላ ትታሰራላችሁ። ግን ግድ የላችሁ ነገ ላገኛችሁ አልኳቸው። በአንድ ድንጋይ ሁለት ወፍ ነው ያለኝ አማራጭ። ምን ማድረግ ነው? መስበክ ነው። እኔ ስራ አፌ አያርፍም መቼም አይደለም። ያለኝ አማራጭ በሄድኩበት ትንሽ ጣል ማድረግ ነው። ትስቂያለሽ አይደል? እዚህ ከትምህርት ቤት መጥተው ቁጭ ብለው ይስቃሉ። እንዴት ነው ትምህርት? አሪፍ ነው አይደል? እና ልጆቹን በማግስቱ ቀጠርኳቸው። እሷን ወደ ባሏ ሸኘኋት። በቤት ከገባሽ በኋላ ደውይልኝና በአንቺ ስልክ ባለቤትሽን አገናኘኝ አልኳት። እኔ ጋር መተሽ እንደነበር እንዲያውቅ አልኳት። እሺ አለችኝ። ሄደች። ከዛ ደወለች። ስትደውል እሷ ነች እሱ ልታገናኘኝ ብዬ ነው ያሰብኩትና ከዛ ስትገባ ተዘርሯል ማለት ፌንት ብሏል። ጸሎት ክፍል ውስጥ ራሱን ስቶ ምናምን ልጆቹ አባዬ እያሉ እያለቀሱ ሰራተኛዋም ጸበል ያረገችለት ነው የደረሰችው። ምን ሆኗል? ምንድነው? ምን ሆኗል ማለች። እኔ ምን አውቃለሁ ይኸው ታሟል፣ ይኸው እንደዚህ በቃ ብሎ አፉ እንደከፈተ ነው ምናምን አለች። ከዛ ሄድኩኝ ተጠርቼ ሄድኩኝ። ኧረ መምህር እንደዚህ ሆኗል አለች። ያለኝ አማራጭ እንደገና በዛ በ4 ሰዓት ላይ ራይድ ይዤ መሄድ ነበረብኝ። እቤት ገባሁኝና ያው መቼም መንፈስ ይሆናል ብዬ ስላሰብኩ ነው ምንም አያመጣም ችግር የለውም ምንም አይሆንም ብዬ የቤት ሄጄ ራቴን በልቼ በሉ ቢሮንም አድሮ ብዬ እነ ሰላምዬ እነ ባለቤቴን ሸውጄ ራይድ ይዤ ወደዛ ሰፈር እንደገና ትለኛለች ሰላም ተስቃላችሁ አይደል? ከዛ ሄድኩኝ። ሲሄድ እውነት ዝርር ብሏል ተኝቷል። እና ታለቅሳለች ሚስትየዋ ወይኔ ወይኔ ትላለች። ከዛ ሰራተኛዋ መጣ ኧረ መምህር አለችኝ። አቤት አልኳት።
ኧረ ሚስትየዋ እዛ ሆና እጄን በጄ እያለች ነው እጄን በጄ እያለች ነው። ኦኬ ኧረ ሰዓቱ ገፋ። 1 ሰዓት ሆነ ወይ ገጠመኙን ሳልጨርሰው በ40 ደቂቃ ብዬ 1 ሰዓት ሆነ። እሺ ቶሎ ልጨርሰው እና ሄድኩኛ። ምንድን ያደረግሽው ዛሬ እኔ ጋር የመጣሽው? ቢያንስ 1 2 3 ነገሮችን አገርሽ ነው አልኳት። አዎ በቃ የመጨረሻ በቃ ዛሬ ባሌ ለኔ እንዲበረከክልኝ የቻልኩትን አድርጌያለሁ አለች። ምን እንጃ ብቻ ደብተራው ምን እንዳደረገ አላውቅም። ሄጄ ነበር ደብተራው ጋር በቃ የዛሬን ብቻ ባለቤት ይነሳልኝ እንጂ የልጆች አባት ይነሳ እንጂ ከዚህ በኋላ ምንም አላደርግም አለች። ለካ ሄዳ ደብተራው ጋር ነግራው እሷ እኔ ጋር መታ እስክትመለስ ደብተራው እዛ ቁጭ ብሎ ሙጣምጤውን ልኮበታል፣ ድግምቱን ማለት ነው። እሷ እኔ ጋር ስትመለስ እሱ እዛ ተዘርሯል። ያስማ ከዛ ያው ጸበላ መጣን። የሩፋኤል ወዳጅ ነኝ ታውቃላችሁ። ዛሬም ደግሞ አጋጣሚ የቅዱስ ሩፋኤል አስተዳዳሪ ተልከውልኛል ፖስታ። ቅዱስ ሩፋኤል ቤተክርስቲያን እርዳ የኢትዮጵያ ኦርቶዶክስ ቤተክርስቲያን በሀዲያ ስልጤ ሀገረ ስብከት ደብረ ኃይል ቅዱስ ሩፋኤል ቤተክርስቲያን እርዳታ ያስፈልጋል የሚል ደብዳቤ ተልኮልኛል። ያው ለመምህር ተስፋ ያበራ ይላል። አርቲ ማን የሚባል ነው ብቻ ዞሮ ዞሮ ሩፋኤልን ሳነሳው ትዝ ብሎኝ ነው። እና የሩፋኤልን ጸበል አመጣው። ጸበል ሲረጭ ደብተራው ብድግ አለ፣ ተነሳ። እንደዛ አብሮ የነበረው ገና 1 3 ጊዜ ጸበል ሲረጭ ብድግ አለና ይላል። አያወራም፣ ዝም ብሎ ግልፍ ነው የሚለው። መጨረሻ ላይ 1 ቃል አወራ። እንደዚህማ አልዋረድም ነው ያለው። በቃ እንደዚህማ አታዋርጅኝም ነው ያለው። እና እሷ ባሏ መስሏታል። እኔ አውቄያለሁ። መልካም የበገና ጥናት ቶሎ ሄዱ እና ይሄን ሰኪል ቶሎ ቤት ይዘጋል። እና እንደዚህማ አታዋርጅኝም ያለው ደብተራው ነው። በማላይ በሰውየው አንደበት ላይ ሆኖ ስለተያዘ ተናዶ ነው። እሷ ደግሞ የመሰላት ደግሞ ባሏ ያወራ መስሏት የኔ ባል እኔ አላዋርድም በቃ እሺ እንታረቅ ነው እንታሽ። ኧረ እሱ አይደለም በእናትሽ ባልሽ አይደለም ሌላኛው ባልሽ ነው አልኳት። ሌላኛው ባልሽ ነው ውስጥ ያለው ባልሽ ነው። ያ እዛ በደብተራው መንፈስ በኩል ያለው እዛ ውሽሜ ነው ምናምን አለ አይደል? እንደዛ አይነት ነገር ነው የተናገርኩት። ሾርኔ መሆኑ ነው ገጠመኙ ስለማውቀው እዛ ኢንተርቪው። ከዛ በዚች አጋጣሚ ምክንያት አገኘሁኝ። ቁጭ አድርጌ መከርኳት። እሱ ልብ መልስ ብዬ አስመንፈሱን መምህር ግርማ ጉባኤ ላይ ሲኖር እዛ ጉባኤ ላይ እንዲወጣ። በዚህ አጋጣሚ የአሁኑ ቅዳሜና እሑድ ቅዱስ ፋኑኤል ቤተክርስቲያን ጉባኤ ያላቸው መምህር ግርማ መሄድ የምትፈልጉ መሄድ ትችላላችሁ። እና በጣም የደነቀኝ ነገር ግን ከሁሉ በዛ ቀን ደነገጠች። ልቧ በጣም እንትን አለ። ቤቱ ዕጣን ይሸታል። በደንብ ጸልየዋል። የእሷን መኝታ ክፍልም ዕጣን ታጥኗል። በቃ የዛሬ ያበጠ ፈንዳ ብሎ እሱ ራሱ መተት በሚደረግበት ቀን ምን አሳይቶት እንደሆነ አላውቅም። የእሷ መኝታ ክፍል ገብቶ ምን ታመጣለች እስቲ ምናምን ብሎ ዕጣኑ ምናምን ትንሽ እንደዚህ ቸስቸስ አድርጎታል፣ አጥኖታል ማለት ነው። እሱ ይመስለኛል ረዳው ሳስበው። ያንን ባደረገበት ቅጽበት ግን እሱም ራሱ ወድቋል ማለት ነው። መንፈሱ አልቻለም። ያው ምዕመን አይደለም እስከቻለው ድረስ አይደል የሚሰግደው። ከዛ በኋላ ሲበረታበት ግን ሲያዝ ታሰር በስላሴ ስም እያለ ሲቀጠቅጥ ማን አባክ ስለሆንክ ነው ብሎ በዛው ተዘሮ ወደቀ ነው የምትለው። ልጆቹና የቤት ሰራተኛው አንድ ላይ የሚጸልዩት። ሚስት ቁጭ ብላ ቴሌቪዥን ከፍታ ፈን ቪዲዮ ታያለች። ፈን ቪዲዮ ታውቃላችሁ? ፈን ቪዲዮ ያው በእርግጥ አሪፍ ነው፣ ያዝናናል። ፈን ቪዲዮ ግን ሚስት ቁጭ ብላ ባልና የቤት ሰራተኛና ልጆች ጸሎት ክፍል ገብቶ ሲጸልዩ አባታችን ሲሉ ውዳሴ ማርያም ሲደግሙ ምን አይነት ዘመን ነው? እኛ የምናውቀው ባልና ሚስት እየጸለዩ የቤት ሰራተኛ ልጆችን ይዛ ቁጭ ስትል፣ ወይም ደግሞ የቤት ሰራተኛ አንቺ ስራሽን ስሪ እና እኛ እንጸልያለን ሲሉ ምናምን እንደዚህ ነው የምናውቀው ስላችሁ እንደው የተለመደው ማለት ነው። ትክክል ባይሆንም እና ያቺ ቀን በጣም ነው የጠቀመችኝ፣ በጣም ነው የረዳችኝ። የትም አትሄድም እዚህ ነው የምታድረው አለኝ። ከመጣህማ ታድራለህ፣ በዚህ በሌሊቱ 6 ሰዓት አትመለሳትም አለኝ። ችግር የለውም እዚሁ ጸሎት ክፍል አብረን እናድራለን አልኩት። ቁጭ ብለን ስንማማር አደርን። ቁጭ አድርጊያት እንባዋ እንደዚህ እየወረደ ስታዳምጥ የነበረችው ሊዲያ በለዋት። በቃ በመጽሐፍ ውስጥ ያለችው ሊዲያ፣ ቅድስት ሊዲያ እንባዋ እንደዚህ እየወረደ ልክ ልኳን በማስተምረው ትምህርት ውስጥ ሲነግራት የነበረው እግዚአብሔር
ያሳለፈችውን ታሪክም ሰምቻለሁ። ያልሰማነውን ደግሞ ነገረችን። ልጆቹ እንቅልፋቸውን ተኝተዋል። እዛው ጸሎት ክፍሉ መሬት ላይ ተነጥፎላቸው ለጥ ብለዋል። ሰራተኛዋ የሰው ሚስጥር መስማት የለብሽም ብዬ ወደ መኝታ ክፍልሽ ግቢ ብያታለሁ። እኔ ባልየውና እሷ ሆነ ቁጭ ብለን ጉድ ነው የሰማሁት። በቃ እዚህ ጋር ማልናገረው ነገር እማታረገው ጉድ የለምና የአደባባይ ንስሐ ባሌ ፊት ይሻለኛል በዩቲዩብ ከሚወጣ ይሄው ባሌ ፊት እናገራለሁ ብላ ያደረገችውን በሙሉ ዝክስካ ጋር የተናገረችው። እዚህ ጋር መናገር አልችልም። ለምን? ለንስሐ አባት የሚናገር ስለሆነ ማለት ነው። እኔ እዚህ ጋር መናገር አልችልም። እሷ እንድናገረው ብትጠብቅም ይናገራል ምንም ችግር የለውም ቢናገረውም ብላ ብታስብም እኔ ግን አላደርገውም። ከዚህ ንስሐ ገብታበታለች። ከባቴ አበሳ ኃጢአትን ገበናን ሸፋኝ እግዚአብሔር አምላክ ይቅር ብሏት እኔ በዚህ ምጥቼ ደግሞ ሌላ እሳት ሊሆንባት እንደ ቤተሰቦች በዛ ላይ የማን ታሪክ እንደሆነ ይታወቃል። አይታወቅም ደግሞ አንዳንድ ጊዜ የስራ ባልደረቦች ጥቃት ሊያደርሱም ይችላሉ። አንዳንድ ጊዜ ከባድ ነው። ዞሮ ዞሮ እየተወያየን ከሌሊቱ 10 ሰዓት ተኩል ሆነ። ከዛ ትንሽ እንተኛ ተባባልን። እኔም ብዙ እንቅልፍ አልወሰደኝም። 1 ሰዓት ያክል ሸለብ አድርገኝ እንዲህ ልነሳ ስለፈለኩኝ አላርም ሞልቼ ነው የተኛሁት። 10 ተኩል ነበር። 11 ሰዓት ተኩል ተነሳሁኝ። ጸሎት አድርገን ወደ ቤቴ መጣሁኝ። እሱ ጸበል ይዟት እኔ ደግሞ ወደ ቤቴ ሸኝተውኝ ጸበል ይዟት ሄደ። ከዛን ጊዜ ጀምሮ እስካሁን እንግዲህ አሁን ወደ 1 ወር ከምናምን ጊዜ ሆኖታል። ሰላም አብረውን የሚተኙት ታርቀዋል። ካህን ተጠርቶ በካህን ምን ተደረገ መስራችሁ? በማግስቱ በ3ኛ ቀኑ ካህን አዘጋጅታችሁ ጠብቁኝ አልኳቸው። ንስሐ አባታቸው ደግሞ የባሰባቸው ችግር ያለባቸው ሰው የቤታቸው ንስሐ አባት ችግር አለባቸው። እንዲቆርብ የፈቀዱለት አባት ሌላ አባት ናቸው። ለምን? እኚህ ንስሐ አባት ብር ፈልጋ ብቻ ነው የሚመጡት። ጸበል ለመርጨት ከመጡ ብር ፈልገው ነው የመጡት። በቃ ይጠይቃሉ ብር። አንድ ሁለተኛ ነገር ደግሞ ተጣልተናል እንዲሆነናል ስትላቸው እሳቸውም እስቲ ቆይ አንድ ማቃቸው አባት አሉ አባልሽ ምንም ችግር የለውም በቃ እንደምትፈልጊው መሆን ይችላል ምናምን ብለው ወደ ሌላ ቦታ የሚመሯት የማይሆን ያው ግልጽ አድርጎ መናገር ማስፈልግ ይባል የተከበሩ አባት ናቸው ተብሎ ስለታሰበ ብዙ ማውራት አልፈልግም ስለሳቸው። አስበው የተከበሩ አባት ናቸው፣ ግን በምንድን ነው የተከበሩት? ካባው ላይ ያለው ግርማ ሞገስ ምንድነው የሚለው ነው ማሰብ ያለብን። እኔም ማውቀው ቤተክርስቲያናችን ካባውን የምታስለብሳቸው ወንበር ዘርግተው ሲያስተምሩ ትልቅ ስልጣን ሲሰጣቸው ወይ ከዛ በኋላ ደግሞ በቤተክርስቲያን ውስጥ ባለው ማዕረግ በአጠቃላይ እነሱ እርስ በርስ በሚያውቁት ዕውቀታቸው የሆነ ለየት ያለ ደስ የሚል ዕውቀት ሲኖራቸው ካባ ይደረብላቸዋል። ማንኛውም ካህን ካባ ቢደርብም የተለየ ደግሞ አለ አገልግሎት አላቸውና እኛ አባት የሆነ ደብር ቢሄዱ አስተዳዳሪ መሆን የሚችሉ ናቸው። ሰው አተው ነው እንጂ አስተዳዳሪ መሆን ይችላሉ ተብሎ የሚታሰብላቸው ዕውቀት አላቸው የሚባሉ አባት ናቸው። ግን በመንፈስ ኃይል ነው የሚንቀሳቀሱት። እኔም አውቀዋለ የት ቤተክርስቲያን እንደሆነ መናገር ይከብደኛል። እዚሁ ከ22 ጀምሮ ከዚህ ከኡራኤል ወደ 22 መስመር ጀምሮ እስከ መገናኛ ባለው አካባቢ አንዱ ደብር ላይ አስተዳዳሪ ነው። ግን እልም ያለ ደብተራ በቃ ስር ማሽቀጠል በጣሽ ነው። ግን አስተዳዳሪ ነው። ካባ ለብሶ ታቦት ቆሞ እንደዛ ሰው ፊት ሲል ሲታዩት አቤት ሲያምርበት። ወይኔ አንተ ብዬ መናገሬ እግዚአብሔር ይቅር እንዲለኝ ያው ጸልዩልኝ። ግን አይገባውም። አንቱታ ክህነቱን ያፈረሰ እኮ ነው። እናንተ በዝሙት ብትሉ በአስማት በድግምት ብትሉ በዛ ላይ አሁን ይሄን ሰው ብናገረው ልክ ሰንበት ተማሪዎቹን በፖሊስ አሳስሮ ቢሮአቸውን አዘግቶ እንደሚያደርገው ችግር ሊፈጥርብኝ የሚችል ሰው ነው። አንዳንድ ጊዜ የሆኑ የሌላ ብሔር ሆነው ከሌላ ብሔር ጋር ከተለያየ ብሔር ጋር ሆነው አብረው ቤተክርስቲያን የሚጎዱ ሰዎች አይገርማችሁም? አያሳዝናችሁም? ዲያቆናትና ካህናት ተሸማቀው የሚኖሩበት ደብር እንደ አባታቸው እንደ እግዚአብሔር ቤት ሳይሆን እንደ ቅጥር እንደ መስሪያ ቤት አይተውት ተሸማቀው ካሁን ይባረራለሁ ብለው። ለምን? የጸሎት ኃይል የለማ። የሚያዩት እነሱ ማሸርገዳቸውን ስለሆነ ጸሎት ስለሌለ እግዚአብሔር ከዚህ ደብር እንድባረር ካልፈቀደ አልፈቀደም ነው በቃ አልወጣም። ስለዚህ እግዚአብሔር ሲፈቅድ ነው የምኖረው ብለው አስበው አይደለም የሚያገለግሉት። አስተዳደሩ ሲፈቅድ ነው ብለው የሚያገለግሉት። መስሪያ ቤት ማለት ቤተክርስቲያን እንደ መስሪያ ቤት ሆናለች በቃ። እና ብቻ ዞሮ እኚህን አባት ይዛ ጠበቀችኝ። ሄድን። ትንሽ ችግር ሊፈጥሩብኝ ሞከሩ።
የኔ አባት ረፉ ስነ ስርዓት አድርጎ አልኳቸው። ያስተካከልኩትን እያበላሹብኝ ነው። የተፈጠረውን ችግር አልሰሙም እንዴ አልኳቸው። እኛ አልነገርናቸውም ካህን አዘጋጁ ሳልከን ብቻ ነው አሉኝ። ነው አንተ አታውቅም ይሄን ስለው ጊዜ ምን ላድርግ መምህር፣ ያው ሌላ አባት የለንም አንተ የምትሰጠን ከሆነ ስጠን አሉ። ምን እያላችሁ ነው አሉ ቄሱ። እንዴ እርሶ ምን እያሉ ነው? እኔ በስንት መከራ ወደዚህ ወደ ቁም ነገር የመጣውን እርሶ በለመዱት ድብትርናው ደግሞ ችግር ውስጥ ሊከቷቸው ነው እንዴ? ይሄ እንትን ግርማ ምናምን የምትሉት ነገር አቁሙ፣ መቁጠሪያ የምትሉት ነገር አቁሙ። የጸሎት እንደዚህ ይህን ያክል ጸሎት ቦታ አያስፈልግም፣ የሁሉ ስዕል አያስፈልግም። ለቤተ ክርስቲያን ስጡና አንድ ማርያም ስዕል ካለች በቂ ነው ምናምን በቃ። ስለዚህ እርሶ ችግር ፈጥረዋል እዚህ ቤት አልኳቸው። እንዴት አሉ። አይ እንግዲህ እርሶ እዚህ ቤት ውስጥ መንፈሳዊ እንዲሆኑ የሚፈልጉ ከሆነ የተደረገው ነገር ትክክል ነው አይደል ያልኳቸው። እሱም ልክ ነው። ታዲያ ለምን ይቃወማሉ? መምህር ግማን ብሎ ይሄ ሰው ቁርባን አላቆረቡትም የተከሳል አልኳቸው። አቁርቤዋለሁ። ታዲያ መምህር ግማን ብሎ አፈርን የቃመው ወይስ ቅዱስ ቁርባኑን የበላው አልኳቸው። እሱም የግርማ ልጆች ያው ቁርባን ይላሉ። እንደዚህ ይሆናል። ንቀት! አቤት ጠቋር! ፊት ለፊት የሚታየው ፊታቸው ላይ ታውቃላችሁ፣ ቅናቱ በቃ በደንብ ይታያል። እና የኔ አባት ስነ ስርዓት ያርጉ አልኳቸው። አይ ቆራቢ ነው አይደለም መምህር ግማ ያበጁት? አዎ። ወዴት አዳራሽ ሲሄዱ የት ቦታ ሲሄዱ አዩ አልኳቸው። ኧረ የትም አልሄደም ልጁ በቃ እሺ ይቅርታ ምናምን አሉ። ስነ ስርዓት አድርጉ። እኛ ሰውን አስተምረን ወደ እርሶ እጅ ካመጣን እርሶ መረከብ ነው ያለበት አይደል? በቃ አያበላሹብኝ፣ የጀመርኩትን ፕሮግራም አያበላሹብኝ አልኩኝ። ከዛ ሁለቱን አንድ ላይ ካስታረቅን ምን ካልን ካገናኘናቸው በኋላ ጸበሉ ሲጠመቁ ሲሉ ነገሮች ሲቀያየሩ ወደ መንፈሳዊ ሕይወቷ ስትመጣ ደብተራው ሲያረጋት የነበረው ትዝ እያላት ታለቅሳለች። አይኗ ደም ለብሷል። አሁን አይኗ መነጽር ያደረገች ነው መስሎ፣ ይሄ ጠቁሮ ማለት ነው። ይሄ ጠቁሮ እዚህ አካባቢ ላይ ምናምን መነጽር ያደረገች እስኪመስል ድረስ በጣም ነው የምታሳዝነው። ያለቀሰች ነው። ናርሲሲስት የሚባለው መንፈስ በጸበል እንደሚወገድ ያውቁት በሷ ነው። እናንተ በዓለማዊ ቋንቋ ናርሲሲስቶች ሕክምና የላቸውም። ከዚህ ያላቸው አማራጭ ከነዚህ ሰዎች መራቅ ነው። የማይለወጡ ከሆነ ለመለወጥ ፈቃድ ካላቸው ግን በጸበል ይወገዳል የሚል ነገር በቃ እንዳስተምር ረድቶኛል። ይሄ ነገር ዓለማውያኖች ወይም የስነ ልቦና መምህራን ሳይካትሪስቶች ምን ይላሉ? ናርሲሲስት በፍጹም አይድንም። ይሄ መንፈስ በፍጹም ከውስጣቸው ማለት መንፈስ አይደለም የሚሉት ነው። ይሄ ባህሪ አብሮ የተወለደ ነገር ስለሆነ መቼም ቢሆን ከደማቸው ውስጥ አይወጣም ብለው የሚያስቡት። እኔ ግን በጸበል ሲወገድ አየሁት። ለምን? ጠቋር ነዋ። ይሄ ጠቋር ስራ ነዋ። አይለቅም፣ መቼም አይለቅም። ኢቭን ቆርበው እንኳን ናርሲስት የሆኑ ሰዎች አውቃለሁ በዙሪያ በቅርበት። ቆርባችሁ እንደዚህ ታስባላችሁ ጊዜ ምን ያው ቁርባኑ እኮ የዘላለም ሕይወት ነው፣ ሌላ ምን አጠፋል ማን ብለው እንደገና ሊመጻደቁ ይሞክራሉ። ኧረ በእግዚአብሔር ባካችሁ፣ ይሄ እኮ መጥፎ ባህሪ እኮ ነው፣ እንደዚህ እኮ አይደረግም። እና አንዳንድ እናቶች አሮጊቶች ላይ ይታያል ይሄ ነገር። ቆራቢ ናቸው ተብለው እንዴት ጠብረር ኩርት ይላሉ። ከዛ ጥርስ ይነክሳሉ። ቆይ እንደው እኔ ስጋ ወደም ይዞኝ ነው እንጂ ሰራላት ነበረ። በቃ ስር ሰደው ያን ያጠቃቸውን የጎዳቸውን ሰው ተከታትለው ማዋረድ፣ እንደዚህ ነው ባህሪያቸውና ቁርባኑ ይዞኝ ነው እንጂ አለቃትም። ያው ዞሮ ዞሮ እኮ ቁርባኑን አፈረሱት ማለት ነው። በውስጣቸው ቂም ከያዙ ለምን ይቆርባሉ? እና ለዚህ ቁም ነገር በቃ እችላቸዋለሁ። እግዚአብሔር ይመስገን።